ይሁዳ ወንድሞች አንተን ያመሰግኑሃል። ከዛሳ እጅ በጠላቶች ደንደስ ላይ ነው። የአባት ልጆች በፊት ይሰግዳሉ። የሆነ የሚሰገድለት ትውልድ አለ። አንተ ወንድሞች ምን ይላሉ? በፊት ምን ይላሉ? አንድ የሆነ አካል አለ። ስጋ ለብሶ ሞለኮት ነው። ስጋ ለብሶ ከሆነ ነገር የሚወጣ ከዛሳ በትረ መንግስት ከይሁዳ አይጠፋ። እንግዲህ አንድ ነገር ላሳያችሁ ነው። በደንብ ስሙኝ። አሁን እግዚአብሔር ከሁለት ሰው አንድ ሰው ይመርጣል። ሄሎ እየሰማችሁ ነው? እናታችሁ ቤት ውስጥ 20 ሰው ሊኖር ይችላል። ግን የሚገርመው ነገር እንተን መረጠች። ሁና አሜን በል እባክህ። እስኪ እንደዚህ በሉ፣ እግዚአብሔር ስለሚወደኝ እኔን መረጠኝ በሉ ባካችሁ። እነዚህ የያዕቆብ ልጆች ናቸው። ያዕቆብ ማለት እዚህ ጋር የተቀመጠ አባት ነው። ይሄ ሰውዬ ያዕቆብን ውሰዱት። የሆነ አካል ደግሞ ኤሳው የሚባል እዚህ ጋር አለ። እግዚአብሔር ኤሳውን አይደለም የመረጠው። ማንም መረጠ? ያዕቆብ ስንት ልጆች አሉ? 12 ልጆች አሉ። እነኚህ 12ቱ ልጆች አንደኛው ሮቤል፣ ሁለተኛው ቢንያም፣ ሶስተኛው ሌዊ እያለ ይቀጥላል። አራተኛው ይሁዳ፣ ሮቤል ከሮቤልማ ስምዖን፣ ከዛስ ሌዊ፣ ከሌዊ ይሁዳ፣ ከይሁዳ ዛብሎን፣ እኔ ላንብብላችሁ፣ ከዛብሎን ይሳኮር፣ ከይሳኮር ዳን፣ ከዳን ጋድ፣ ከጋድ አሴር፣ ከአሴር ንፍታሌም፣ ከንፍታሌም ዮሴፍ፣ ከዮሴፍ ቢንያም 12ቱንም ወለደ ሰውየው። አሁን ኢየሱስ በ12ቱም አይመጣም። ከነዚህ ሰዎች መካከል እስራኤል የሚባል ትውልድ መረጠ እግዚአብሔር። የማንን ዘር? የያዕቆብን ዘር እግዚአብሔር መረጠ። ዛሬ የሆነ ሰው አይኑ ተከፍቶ ይወጣል። እስኪ እጃችሁን ከፍ አድርጉና በኔ ዘር ውስጥ የተባረከ ዘር አለ በሉ ባካችሁ። ታምናላችሁ? በልጆቻችሁ ውስጥ እግዚአብሔር ለንግስና የሚቀባቸው ልጆች አሉ። ከዛ በዚህ ሰው ውስጥ እነዚህ ልጆች ተወለዱ ብለን ለምሳሌ ስንል ከነዚህ ውስጥ እግዚአብሔር የሆነ ሰው ይፈልጋል። እንደዚህ እያለ ነው እግዚአብሔር፣ እንደዚህ እያለ ነው ማለት ነው። እነኚህ ሁሉ እኮ የተባረኩ ናቸው። አንተ ዛሬ ከነዚህ ጉባኤ ተመርጠው ሲወጡ እንዴት እድለኞች ናቸው። የሆነ ሰው ጮኸ አሜን ይበል። እዚህ ውስጥ አንድ የሆነ ሰው ይሁዳ የሚባል ሰው አገኘ። በይሁዳ ምክንያት እስራኤል ጠቅላላ ችግር ውስጥ ነው ያለው። እነኚህም 12ቱም አባታቸው ወዴት ይዟቸው ሄደ? ወደ ግብፅ 430 ዓመት በባርነት አሳለፈ። ይሄ እዛ ግብፅ ውስጥ እየታሸ ነው ያለው። ከዛ ምን የሚል አዋጅ ወጣ? ዮሴፍ ሲሞት ወንድ ወንዱን ግደሉ የሚል። አሁን እዚህ ውስጥ የኢየሱስ ዘር አለ። ኢየሱስ እንዲጠፋ ኢየሱስ እንዳይመጣ የሆነ አካል እየተፈለገ እየተገደለ ነው። ወንድ ወንድ ግደል። ግን አዋላጆቹ ጀግና ስለነበሩ አልገደሉ። ያ መከራ አይቶ ወዴት ሄደ? ከ430 ዓመት በኋላ ከባርነት ነፃ ወጣ። የሚገርመው ነገር ያ የይሁዳ ዘር በይሁዳ ውስጥ ኢየሱስ እንደሚመጣ ስለሚታወቅ ያ ዘር ሳይጠፋ ወጣ። ከወጣ በኋላ ደግሞ በአርጤክስስ ዘመን በጣም የሚገርመው ነገር በደንብ ስሙኝ። በዚያ ዘመን ደግሞ አንድ ችግር፣ ምን የሚል ችግር? አንድ ለሰው የማይሰግድ ሰው አለ። ማን የሚባል? ይሄ አይሁድ ማህበረሰብ፣ ይሄ የእስራኤል ወገን የሆነ ጨፍጭፈ ግደል የሚል አጥፋ የሚል ግደል አጥፋ። አሁንም ማን እየተፈለገ ነው? የኢየሱስ ዘር ሊጠፋ ነው። አንድ መልእክት አለ። መከራ የበዛብህ ሰው እንኳን መከራ በዛብህ የሆነ ነገር አንተ ውስጥ ዛሬ የሆነ ሰው መከራ በዝቶበት ከሆነ የሆነ ነገር እሱ ላይ አለ በኢየሱስ ስም። እስኪ እንደዚህ በሉ፣ በኔ ላይ የበዛው መከራ ክብር ሊያመጣ ነው በሉ ባካችሁ። እስራኤል አረቦች እንዲህ ይሏታል፣ ትንሿ ሰይጣን። አሜሪካ ምን ትንሽ ናት? ትልቁ ሰይጣን ይላል። ምን አይነት አገር ናት? ትወቀጣለች። ይኸውልህ እኔ አባት አንተ ላይ እግዚአብሔር አጀንዳ ካለው አንተ ብቻ አይደለም፣ በጌታ በኢየሱስ ስም ያንተ የሆነው ላይ ሁሉ ጦርነት እንደዚህ ነው የሚሆነው። ያ ጦርነት ይዋጋል፣ ግን አንተን አያሸንፍም። ግን ከፍ አድርግና በጌታ በኢየሱስ ስም ይሄ ጦርነት እኔን አያገኘኝም በሉ ባካችሁ። አጠገብ ያለውን ሰው እንደዚህ በል፣ በረከት ያለበት ታምራት ያለበት ሰው ይፈተናል፣ ፈተናው ግን አያሸንፈውም በሉ። እጃችሁን ከፍ አድርጉ። የሚመጣው መከራ እናንተን አይበላም፣ መከራው ተጠራርጎ ከእናንተ ላይ ይሄዳል። ይሄ ትውልድ መከራ ውስጥ ነው ያለው አለ። ያም ይወረውርበታል፣ አይመታም። ያም ሊያጠፋው ይፈልጋል፣ አይጠፋም። ያም የሆነ ነገር ምንም እዛ እግዚአብሔር አንዱን እንደዚህ ያለው ከዚህ ሁሉ መካከል መከራ ከሚበላው መካከል በጣም የሚገርመኝ ነገር አንገር ላሳያችሁ። በጣም የደነቀኝን ነገር እንደዚህ የሚል ቃል ተነገረለት ለዚህ ለታላቁ ለይሁዳ እንዲህ የሚል ቃል አለ። እዛው ጋር ዘፍጥረት ምዕራፍ 49 ላይ እንደዚህ የሚል ነው። ቁጥር ስንት መሰላችሁ? 49 ቁጥር 8 እንደዚህ የሚል ቃል አለ። ይሁዳ ወንድሞች አንተን ያመሰግኑሃል። ከዛሳ እጅ በጠላቶች ደንደስ ላይ ነው። የአባት ልጆች
በፊት ይሰግዳሉ። የሆነ የሚሰገድለት ትውልድ አለ። አንተ ወንድሞቼ ምን ይላሉ? በፊት ምን ይላሉ? አንድ የሆነ አካል አለ። ስጋ ለብሶ ሞሎኮት ነው። ስጋ ለብሶ ከሆነ ነገር የሚወጣ ከዛሳ በትረ መንግስት ከይሁዳ አይጠፋም ይልና የአሕዛብ መታዘዝ በርሱ ይሆናል። ለሱ አሕዛብ ሁሉ ይታዘዛል። ይሄው እኛም ታዘዝን። እጃችሁን ከፍ አድርጉና ለዚህ ነገር እንገዛለን በሉ ባካችሁ። ይሄ ነገር ማን ነው? ይሁዳ፣ የአይሁድ አንበሳ፣ የነገስታት ንጉስ፣ የጌቶች ጌታ ከዚህ ዘር ውስጥ ወጣ። ስጋ ለብሶ ወጣ። ዛሬ ጩሁና አሜን በል። ስለዚህ ይሄ ህዝብ መከራ እያየ ያለ ህዝብ ነው። ዋጋ እየከፈለ ያለ ህዝብ ነው። ይሄ ህዝብ ላይ ጦርነት ከባድ ሆኖልበታል። ልክ መጨረሻ ላይ አዋጅ ታውጆ ፉር በሚባል ፉር የሚባለው ሚያዝያ ወይም ደግሞ ጥቅምት የሆነ ቀን ይሉታል በሚባልበት ቀን ሄዳችሁ አስቴር ምዕራፍ 9 ቁጥር 1 ላይ እንዲህ የሚል ቃል አለ። በጣም የሚገርመኝ ነገር አዳር በሚባል በ12ኛው ወር ከወሩም በ13ኛው ቀን የንጉሥ ትእዛዝ አዋጅ ሊፈጸም በነበረበት ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ትንቢት አለኝ። በእናንተና በሕይወታችሁ ላይ የተነገረ የሐሰት መረጃ አዋጁ ወደ ጠላታችሁ ይገለበጣል።